ደሰን ቪዲዮውን ካለማጋች ወስዶ ለህግ አሳልፎ ሰጣቸው። ወይዘሮ ወርቄና እንደዚሁም ደግሞ ዮዲት ጉዲስ በፖሊስ እጅ ተያዙ። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤቴ አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ወንድዬ እንግዲህ በጣም አሁን የወሰነው ውሳኔ በጣም በሚያሳዝን ነገር ቪዲዮውን ከአለማጋች እንደዚሁም ከጋሽ ጸጋዬ ቪዲዮውን ተቀብሏል ማለት ነው። የተቀበለው ደግሞ ለምንድን ነው? ለህግ አሳልፎ ለመስጠት እናትና ልጅ የእጃቸውን ማግኘት አለባቸው ብሎ ቪዲዮውን ለህግ አሳልፎ ሰጥቷል ማለት ነው። ቪዲዮን በምን የተነሳ ሰጠ ሲባል እንግዲህ በተለያየ ነገር ቪዲዮ በእጁ ገብቷል ማለት ነው። በጣም ደስ ይላል ማለት ነው። በዚህ አጋጣሚ ቤተሰብዬ እና በጣም በሚያሳዝን እንግዲህ የእናት ግፍ ድራማ አሳዛኝና እንደዚሁም ልብ አጠልጣኝ የሆነ ድራማ ነው ማለት ነው። የማየ እንባና ጸሎታ ዛሬ ደርሶላት ወይዘሮ ወርቄንና ዮዲት ጉዲትንን በእጇ ስር ጥሎላት ይገኛል ማለት ነው። ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ ቤተሰቦቼ። ምክንያቱም እንደዚህ አይነት ሰዎች ሁሌም እንትን የማይጠፋቸው ችግር የማይጠፋቸው ለሰዎች መቀስ የሆኑ ሰዎች ማለት ነው ዛሬ እጃቸውን እያገኙ እንግዲህ በጣም በሚያሳዝን ነገር ወይዘሮ ወርቄ ሰውን ስታስለቅስና ሰዎች ስታሳብድ የነበረችው ሴትዮ ዛሬ በራሷ ጥፋት በራሷ ችግር ራሷ አብዳ ጨርቋን ጥላት ይገኛለች ማለት ነው። ራሷ በሰራችው ስራ ማለት ነው። በጣም በሚያሳዝን ነገር ፈጣሪ እንግዲህ ከእንደዚህ አይነት ነገር ይሰውራችሁ ቤተሰብ ማለት ነው። እንግዲህ ከዚህ ድራማ ቢሆንም ብዙ ነገር ከእንደዚህ ድራማ ውስጥ ብዙ ነገር የምንማርበትና የምንለቅመው ነገር አለ። እሱ ምንድን ነው ሲባል ብዙ ነገር እንማርበታለን። አንደኛ ነገር በሰው ላይ ክፉ ሰርተን ውሎ ሳያድር በእኛ ላይ እንደሚደርስ ማወቅ አለብን ማለት ነው። ሁለተኛ ነገር ደግሞ ምንድነው የዘራነውን እንደምናጭድ የዘራን እናጭዳለን፣ የዘራ ይታጨዳል ማለት ነው። ወይዘሮ ወርቄ በምንም አስባው ማላቅ አታውቅም ነበረችን ቀን በምንም አላሰበችውም። እሷ ምንድነው በቃ አንድና ለአንድ ፎከስ ያደረጉት ገንዘብና ሀብት ላይና ብቻና ብቻ ነውና ማለት ነው። ግን ዛሬ መጥፎ አደጋ ላይ ትልቅ አደጋ ላይ ቁጭ ብሎ ይገኛሉ ማለት ነው። ገባችሁ? ያው ወንዴ ከዚህም በፊት ብዙ ነገር ብዙ መረጃ ቢያገኝም ሲነገረው በነበረም ሰዓትም እንግዲህ የወዲት ጉዲት እናት ወይዘሮ ወርቄም ስትሳደብ የነበረችው ነገሮች ሁላ ቀልድ ይመስሎ ነበረ። ቀልድ ወይ ደግሞ የሆነ በቃ ኬርለስ ሆኖ ነበረ ማለት ነው። ዛሬ ያ ኬርለስነት የለም ወንዴ ጋር በጣም በንዴትና በመጥፎ ስሜት ውስጥ ነው የሚገኘው። ቤተሰብ እንደዚህ ጥሩ ሰዎች ሲናደዱም ደግሞ ማንም አይችላቸውም ከተነሱ ማለት ነው። ልክ እንደ ጥሩነታቸው በተነሱም ደግሞ በጣም ከባድ ናቸው። ስለዛን እንግዲህ በጣም በሚያሳዝን ነገር የወዲት ጉዲት ትናንትና ክፋትና መጥፎ ነገር ሲሰራበት በነበረችው እጇ ዛሬ እጅና እግሯ ታስሮ ትገኛለች ማለት ነው። እንግዲህ አለምዬም በጣም ጅግና ሴት፣ ጅግና ጎበዝ ሴት ለሰራተኝነት መታ እንደ ማንኛውም ለስራ ነው የመጣችው። ግን እሷ ፖሊስ አጋዥ፣ ጠርጣሪ፣ ሁሉን አጋላጭ በቃ ያልሆነችው ነገር የለም። ገባችኋል? ያልሆነችው ነገር የለም። እሷም በዚህ ቤት ውስጥ ንግስት ሆናለች። ንግስት ማለት ነው። እኔ በዚህ አጋጣሚ እውነቴን ነው የምላችሁና ወንደሰን አለምዬን ባገባት እኔ በጣም ነው ደስ የሚለኝ ማለት ነው። ግን ደግሞ አለምዬ የሚወዳት ሰው አለ። በእርግጥ እሷ የምትወደውን ሰው እኛ የምናውቀው ነገር የለም እስካሁን። ግን ደግሞ ታውቃላችሁ ያለማጋች ከዚህም በፊት እኔ በጣም ነው የምወደሽ፣ በጣም ነው የማፈቅረሽ፣ የእኔ እንድትሆኝ እፈልጋለሁ እያላት ይገኛል ማለት ነው። እሷ ግን ለዚህ ደስተኛ እንዳልሆነችና እንደማትፈልገው ሁሉን ነገር ነግረዋለች። ግን ደግሞ እሱ እንደ ማስፈራራት ምናምን ጥቅም እንደ ማስፈራራት ተጠቅሟል ማለት ነው።
እሷም ግን ከዛም በኋላ እንግዲህ ስለዚህ ነገር የተወራ ነገር የለም። በእርግጥ እኔም በእኔ እንትናም በጣም ጥሩ ሰው ነው ብዬ ነው ማስበው። ማለት የአለም አጋጅ ጸጋዬ በጣም ጥሩ ሰውና መልካም ሰው ነው። ግን እኔ ያው ስለቹ ያው በእርግጥ ጥሩም አይደለም ስላችሁ ለምን መሰላችሁ? አለምዬንም እንደዛ የተንከባከባት ያንን ቪዲዮ ስላገኘ ይመስለኛል ብዬ ነው ማስበው። ግን ደግሞ ከቪዲዮንም ሳገኝም በፊት በሷ ላይ ምንም ነገር ክፉ ነገር አላደረገባትም። በእርግጥ ሰው ልጅ ሲታገት ብዙ ነገር ደረጃ ያደርሳል። በዛን ሰዓት እንግዲህ የወዲት ጉዲትና ወይዘሮ ወርቄ እንገላታለን ብሎ ራሱን ቢሏት ግደሏት ብሎ ነው የሚያዙት ማለት ነው። ግን ደግሞ ያንን ነገር አላደረገም። በጣም በሚያሳዝን ነገር እንትና በፍጹም ይሄንን ነገር አልፈጸመም ማለት ነው። ደስ የሚለው ነገር በእንክብካቤነት እንደውም ከአንዴ እስከ 8 እየበላች ነው ወደ መጣችበት የመለሳት ማለት ነው በጥሩ ሁኔታ። እንደዚህም ደግሞ ለማየ ትልቅ ነገር ሰርቷል። የሰራው ነገር ምንድን ነው ሲባል የወዲት ጉዲትን በማስፈራራትና በጣም እንድትፈራ አስደርጓታል ማለት ነው። ቤት ውስጥ መጥቶ ይህን እነሱን ማየን ካላንከባከብሻት ቤት ውስጥ መጥቼ ያለውን ነገር ለባለቤትሽ እንደምናገር እያለ እያስጠነቅቃት ብዙ ነገር እንድትፈራ አድርጓታል ማለት ነው። ግን ደግሞ ያ ነገር ምንም አላወጣትም። የጊዜው ነገር ይሄ ሁሉ ነገር በነገራችን ላይ ያበላሸችው ወይዘሮ ወርቄ ናት። ወይዘሮ ወርቄ ከዚህም በፊት እንደሚያስፈራራ ታውቃለች። ባንስ እንኳን ብሩን ሰጥታ ከወንድዬ ቪዲዮ ባያሳየው ኑሮ ቆንጆ ነበረ። ግን እነሱ ችግሩ ምንድነው? አሁን ምንድነው? አንደኛ በፖሊስ እጅ ሲገባ፣ ሁለተኛ ነገር ደግሞ ወንድዬ ሁሉ ነገር ሲያቅ በጣም ነው። በሁለት ቦታ ነው አሁን ወይዘሮ ወርቄ የተወጠረችው ማለት ነው። ይብን ቪዲዮ ወንድዬ አይቶታል። ፖሊስ እጅ ይገባል የሚባለው ነገር በጣም ስቃይ ውስጥ ያሰቃያታል። ስለዛን ምንድነው ቤተሰብ ወይዘሮ ወርቄ በጠባ ብትይዘው ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ግን በጣም ስሜተኛ ሆነች። እኔ ያውቃለሁ እኔ እንዴት ወይዘሮ ወርቄ ስትል ራሷን ስታካብድ አይታችኋል። ዛሬ ሰዓት ውስጥ ነው የጣላት ማለት ነው። የምትወርቅበት የምትነሳበት ግራ ገብቷት ትገኛለች ማለት ነው። ልጇም እናቷን ተማምና እሳት ውስጥ ገብታ ቁጭ ብላለች። ልጃው የእናት ምክር በመስማቷ ዛሬ መጥፎ ችግር አግኝቷት ይገኛል ማለት ነው። እንግዲህ ወንዴ ምንድን ያለው አንቺ የጊንጥ ልጅ ነው ያላት ማለት ነው። በዚህ አጋጣሚ እንግዲህ የሚያሳዝነው አስቻሉ ነው። ፀሐይም እንደዛው። ፀሐይ በነገራችን ላይ በአሁኑ ሰዓት ላባዬ እንክብካቤ እያደረገ ትገኛለች ለወይዘሮ ወርቄ ማለት ነው። ምክንያቱም አሳዝናታለች። አንደኛ ነገር የልጇንም ወዳለች። አስቻለው በጣም ወደዋለች። በጣም ነው የምታስታውቀው። ያስቻሉ ጭንቀት በጣም አትፈልግም። በጣም ነው የሚያስጨንቃት። እሱ ሰላም እንዲሆን ትፈልጋለች። ግን ደግሞ እሱ ብዙ ነገር የሚያስጨንቀው ነገር አለ ማለት ነው። እንደዚህም እንግዲህ በጣም በሚያሳዝን ነገር ፀሐዬ ወይዘሮ ወርቄን ለመንከባከብና አይዞሽ ለማለት ፍላጎት አሳይታለች ማለት ነው። ወይዘሮ ወርቄ ግን እንደዚህ የምትባል ሴትዮ አይደለችም ማለት ነው። ወንድዬ ራሱ በመጣበት ሰዓት እንቅ ባደረጋት ሰዓት እባክህ እንዳትነካት እያለች ለሷ ስትቆራቆርና ስትገላግልላት ነበረ ማለት ነው። ግን ያ ወይዘሮ ወርቄ ለእንደዚህ አይነት ነገር የሚገባ ሰው ባይሆንም ግን ደግሞ ሰው እንደ ሰውነቱ ያው ግዴታ ሰው እንደ ሰውነቱ በመገላገልና ከሰዎች ላይ መጥፎ ነገር ሲደርስባችሁ መከልከል አለብን ብዬ ነው የማስበው። ፀሐዬ መልካም ነገር ነው ያደረገችው። ለሷ ጥሩ ሰው አትሆንም፣ መጥፎ ሰው ብትሆንም ግን ደግሞ መደረግ ያለበትን ነው ያደረገችው ብዬ ነው እኔ በራሴ የማስበው። ቤተሰቦቼ እናንተም ያው አስተያየታችሁን ኮሜንት ላይ በአክብሮት ጠይቃችኋለሁ ማለት ነው። እንግዲህ እውነት ለወንድዬ ይሄ ነገር አይገባም። እንደዚሁም ደግሞ ለማየ አብዛኛው ለወንድዬ በጣም እምነቱ በጣም ነው የሚያሳዝነው። በጣም ሰው አማኝ፣ በጣም ሚስቱን አክባሪ፣ በጣም ሚስቱን የሚንከባከባት በጣም ነበረ የሚያምናት። ከራሱ በላይ እምነት ነበረው። ይብን የወለደችውን እናቱን ትቶ
ለሷ እምነት ነበራት ማለት ነው። ግን ታዲያ ምን ያደርጋል፣ ያው አንዳንድ ጊዜ የምናምነው ነው የማናምነው ሰዎችን አለማወቅ በጣም ትልቅ ደረጃ ስለሚያደርስብን እንደነ እንትን አይነቶቹን አምነን በጣም ችግር ላይ እንወድቃለን። እንደነ ማለት እንደ ዮዲት ጉዲት ማለት እንደነ ዮዲት ጉዲት አይነቶቹ ሰዎች መታመን የማይገባቸው ሰዎች ነበሩ። ግን ደግሞ ወንድዬ ያው አንዳንድ ሰዎች ሁላቸው ነገራቸውን እንደራሳቸው ያስባሉ ማለት ነው። ሁሉም ሰው እንደራሳቸው አድርጎ የሚያስቡ ሰዎች አሉ። ግን ደግሞ ያ ነገር ፌር አይደለም፣ መታሰብ የማይገባውን ብዬ ነው የማስበው እኔ በራሴ። ያው የራስ አመለካከትና የሰዎች አመለካከት ለየብቻ ነው። ሁሉም ሰው ለብቻ ነው። አንድ አይነት ተመሳሳይ ሰው አይደለም። ወንድዬ መልካም ሰው ስለሆነ ሌላ ሰው ሁሉም ሰው አንድ አይነት ሰዎች ናቸው እንደሚባለው ነገር አይደለም። እሱ እንደሚያስብ የወዲት ጉዲት ታስባለች የሚለው ነገር አያስብም ማለት ነው። በአሁን ሰዓት እንግዲህ ወንድዬ ወይዘሮ ወርቄ ምንድን ያላት፣ ልጅሽ እናቴን ልትገል ነው፣ እኔ አንቺን ብገልሽ ማን ያንዱን እናት ገሉ ማ የማናት ይቀራል ነው ያላት ማለት ነው። ወይዘሮ ወርቄ እንግዲህ እንደዚህ ሲላት በጣም ነው የደነገጠችው። ያላሰበችው ነገር ያ ወንድዬ የምትለው ሞኛ ሞኙ እንደ እንስሳ መስሎ የሚታያቸው ስለሆነ ምንም ነገር በቃ በጣም ነው የደነገጠችው ማለት ነው። በፍጹም አስባም አለማውም አታውቅም። ምክንያቱም ወይዘሮ ወርቄ በጣም ስትንቀው ነበረ ማለት ነው። ከዚህም በፊት በጣም ነበረ ሲንቁት የነበሩት ወንድዬ ማለት ነው። ግን ደግሞ ዛሬ ምን ያክል እንደናቁት የናቁትን መናቅ ልካቸውን እያሳያቸው ይገኛል ማለት ነው። እና ከዚህም በፊት አስቻሉ እንደመከራቸው እጃቸውን ባይወጡ ኑሮ ዛሬ የሁላ ደረጃ ደርስባቸውም። ትናንትና ሲመክራቸው በፊት ሲመክራቸው ተው እያላቸው በጣም ሲመክራቸውና ሲዘክራቸው ነበረ። ግን ደግሞ ያንን ነገር አለመስማታቸው ዛሬ እንደዚህ አይነት ደረጃ ላይ ደርሰው ይገኛሉ ማለት ነው። ቤተሰብዬ የእውነት እኔ በጣም ነው ያዘንኩት። አንዳንድ ሰዎች በማከል ቤት የሚጨነቁና የሚቸገሩ ሰዎች በጣም ነው ውስጤን የሚበሉት ማለት ነው። እንግዲህ ወይዘሮ ወርቄ ደላላው ራሱ ሲመጣ ሙልጭ አድርጋ ደላውን ነው ስድብ ያደረገችው ማለት ስድብ ያልሰደበችው ስድብ የለም። አንተ ሞላጫ ያላለችው ነገር የለም እንግዲህ ማለት ነው። ፈጣሪ እንግዲህ ከእንደዚህ አይነት ሰዎች ይሰውራችሁ ቤተሰብ። እንደዚህ አይነት ነገር ጥሩ አይደለም። በተቻለ መጠን ለሰዎች ልጆች መልካም ነገር መስራት አለብን ብዬ ነው የማስበው። ሰው ልጅ ስንዴ ዘርቶ ገብስ አያጭድም ትናንትና እንዳልኳችሁ። ምክንያቱም መልካምነት ለራስ ነው። እኛ መልካም ነገር ስንሰራ እግዚአብሔር ለኛ መልካም ነገር ያስብልናል ማለት ነው። በዚህ አጋጣሚ የመልካም ሰዎች ስቃያቸው በጣም ነው የሚያሳዝኑት ማለት ነው። ነገ እንሙት ዛሬ እንሙት ሳናቅ ባለን በአቅማችን መልካም ስራ ለመስራት መጓዝ አለብን። ገንዘብ ጠፊ ለሚ ነው። ምንም ነገር ፋይዳ የለውም። በነገራችን ላይ ብር እስካላችሁ ድረስ ይጠቅማችኋል ቁሳቁስ ለመግዛት ነገር። አለበለዛ ግን ምንም ከሞት ያድናችሁ ማለት ነው። ቤተሰቦች ከተጠቃየትነት ተመጠየቅ አድናችሁ ማለት ነው። ስለዛን ቤተሰቦች ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ አበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። ፈጣሪ ከእናንተ ጋር ይሁን። ሚስ ዩ አይ ላቭ ዩ እላችኋለሁ። መልካም ጊዜ